እሱ ያንቺ ደስታ ነው አይደል? ደስታሽን አሳይሻለሁ። ፏር ጀግና ፏር ጀግና ፏር ጀግና ፏር ጀግናው ፏድ አንበሳው ፏድ አንበሳው ፏድ አንበሳው ምለው ልጅ ቶፊቅ ቆይ ሊደፍራት ነው? ምን ሊያረጋት ነው? መድኃኒት ያጠጣት አንተ አልፈልግህም ካለችህ ወዲህ ከሷ ጋር ምን አለ? የሆነ አውዝ ቢላ ከሁሉም ሰው ጋር ተጃጅለ ትዳርህን አትይዝም እንዴ ታዲያ? ትዳርህን ይዘህ እኮ ልጆች የምትወልድበት ሰዓት ነው ዛሬ። አንተ እኮ ህፃን አይደለም ሲጀምር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወደ ተከበራችሁ ዜዶ ቤተሰቦች ሰላም ናችሁ? አንዳንድ ነገሮች በጣም ይገርሙኛል። በነገራችን ላይ በሰዎች ህይወት ውስጥ ገብታችሁ የምትበጠብጡ ማለት ነው እናንተ የሆናችሁ። እኔ በነገራችን ላይ ማለት ነው በጣም ነው የሚያስጠላኝ አንዳንድ ነገሮች በጣም ከምነግራችሁ በላይ። ሲጀመር አንተ እሷ አልፈልግህ ብላለች፣ አልፈልግህም እስካለችህ ድረስ አንተ ከእሷ ጋር ምን አይነት ግንኙነት ለማድረግ ፈልገህ ነው እንደዚህ መድኃኒት ያጠጣሃት? አውዝ ቢላሂ። ግን በነገራችን ላይ ማለት ነው ዲራማ ባይሆን በሚዲያ እንደዚህ አታረግም ነበረ። ያው ዲራማው እንደ ዲራማ ነው እንጂ ማለት ነው ትክክለኛ ነገር እንዳልሆነ እናውቃለን። ነገር ግን እንደ ዲራማ መራሱ ሆኖ እንደ እውነት ነው በቃ ሐቂቃ። አረ ቢስሚላ። አንቺ ሶፊ ራስሽ ምን ሆነሽ ነው ሲጀመር ማለት ካስራቸው የምትጃጃዩ? የራስሽን ህይወት አትቀጥም? የራስሽን ህይወት አትይዥም እንዴ? ነገ እውነት የሚያገባሽ ልጅ ማለት ነው ከዚህ ሁሉ ወንዶች እንደዚህ እየተጃጃልሽ እውነት ነገ ትዳሪን ይዤ ያምነኛ ልጆችን ወልዳለሁ ብለሽ ታስቢያለሽ? ራኡዝ ቢላሂ በጣም ነው የሚገርመው ሐቂቃ። ለኢትዮብ ወይም ለብር ብላችሁ እንደዚህ ራሳችሁን ባታዘቀጡ ራሳችሁን እንደዚህ ዝቅ ባታረጉ የተሻለ ነው ማለት ነው። በጣም ነው የምታሳዝኑት፣ በጣም ነው የምታሳፍሩት። ሲጀመር ደግሞ ሚዲያ ላይ እንደዚህ መድኃኒት አጠጥቶ አልጋ ላይ መውጣት ምናምን አኡዝ ቢላሂ። ኧረ እውነት ነገ የሚያገባሽ ልጅ እኔ እንጃ አዘንኩለት እውነት። አንተም እንደዛው ህይወታችሁን ብታሳምሩ፣ ህይወታችሁን ብትቀጥሉ፣ የራሳችሁን ህይወት ብትመሩ የተሻለ ነው። ይሄ ደግሞ አብርሃምማ ደግሞ በዚህ 3 ቀን ጥሩ ነበረ ከሩታ ጋር፣ አሁንም መልሶ ከሄርሜላ ጋር ዘፈን። አረ አውዝ ቢላ። የኢትዮጵያ ኢትዮበሮች ምን ሆናችኋል? ያኔ የኢትዮጵያ ስላችሁ የቡታጀራና የወሎ ኢትዮበሮች ምን ሆናችኋል? የአዲስ አበባ ኧረ አውዝ ቢላሂ። በቃ ትዳር ቀልድ ነው፣ ትዳር ዕቃ ነው፣ ዕቃ ነው። በቃ እርግጠኛ ነኝ ትዳር በእናንተ እንትን በጣም ዕቃ እያረጋችሁት ነው ትዳር ማለት ነው። እህቶቻችንና ወንድሞቻችን ያላገቡ እህቶቻችንና ወንድሞቻችን እንደማያገቡ እያደረጋችሁ ነው ያላችሁት። ምን አይነት የዘቀጠ ምን አይነት የወረደ አስተሳሰብ ነው? ምን አይነት የወረደ ቪዲዮ ነው የምትሰሩት? እውነት በሱ የምታገኙት ብር እውነት እየተጠቀማችሁበት ነው? ቤት እየገዛችሁበት ነው? እየበላችሁበት እየጠጣችሁበት ነው? ኧረ ቢስሚላ። ራዝን ከሴተኛ አዳሪነት እኮ ምንም አይተናነስም የምታረጉት ነገር ማለት ነው። ኧረ ፈጣሪው ትዕግስቱ ስጠኝ። እኔ ወላሂ ማታ ራሱ ላይቭ ሊገባ ነበርና በጣም አስጠላኝ ሐቂቃ። እንደዚህ ሙስሊም ሆነ መድኃኒት ተጠጥቶ አልጋ ላይ ማውጣት ምናምን እውነት። ነገር ግን ነገ የሚያገባሽ ልጅ እውነት ታማኝ ትሆኝለታለች? ያኔ በቃ በነገራችን ላይ ማለት ነው የተለያየ የወንድ ጓደኝነት ሲያዝ እኔ እንጃ። እኔ በጣም ነው ያስጠላኝ ሐቂቃ። በተለይ ይሄ ቶፊቅ የምትባለው ማለት ነው ለምን የራስን ህይወት አትቀጥልም? ለምን የራስን ህይወት አትመራም? ሲጀመር ወልደህ አግብተህ ለምን አትወልድም? እንደዚህ በእስልምና ለምን ትጫወታለህ? እሷ አልፈልግህም ብለሃለች አይደለ? በቃ ከዚህም በፊት አንተ አልፈልግሽም ብለሃት ነበር። አሁን ደግሞ እሷ በተቃራኒ አልፈልግህም ብለሃለች አይደለ? ወንድ ነህ፣ እሷም ሴት ናት። በሴትነቷ ማክበር፣ በወንድነትም መከበር ማለት ነው። ኧረ ወይኔ